የመስቀል ጣር የሚለውን ቃል እንዴት ነው ወደ ሕክምና አምጥተን ልንገልጸው እንችላለን? ፍርሃት ጭንቀት ላይ በሚሆንበት ጊዜ የሚያጋጥመው ኮንዲሽን ነው። ተቻኮለ እንኳን ቢባል በትንሹ 1 አመት ከቆዳ አልፎ ከቆዳ ስብ ያለ ስቡን አልፎ እስከ ጡንቻው ድረስ ይደርሳል። ነፃውን ሰው ልፍታላችሁ እንደቀረበው ክስ አቀራረብ አምኛለሁ። እንደ ደምላብ በምድር ላይ ወዙ ይንጠባጠብ ነበር። በጣም አፍጥነን በየቀኑ ብናረጋው ምን ያህል ጊዜ ሊፈጅ ይችላል? በወንጀል ሕጋችን አንቀጽ 671 ላይ ከባድ ውንብድና በሚል ነው የሚያስቀምጠው። ሰውነት ውስጥ ያለው ኦክሲጅን ያለቀ ይመጣና ለተነፋፈስ መቸገር የሚለው እዛ ላይ ይሄዳል። ምን ያህል የፍርድ ቅጣት ሊያስቀብል የሚችል ወንጀል ነው የፈጸመው? በርባንን ፍታልን ነው አይደል እንዴ? ኢየሱስ ክርስቶስን ደግሞ እሰርልን የሚለው ላይ መቆም እኮ ነበረባቸው። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ፋና ፖድካስትን እየተከታተላችሁ ትገኛላችሁ። ዛሬ የስቅለት በዓል እየተከበረ ይገኛል በክርስትና እምነት ተከታዮች ዘንድ። እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ እንላለን። ዛሬ በስቅለት በዓል አንድ ጉዳይ ይዘን መጥተናል። የዛሬው ጉዳያችን የኢየሱስ ክርስቶስ ስቅለት የተቀበለው መከራ ስቃዩን ከሕክምና አንጻርና እንዲሁም ደግሞ የፍርድ ሂደቱን ከሕግ አንጻር የምንቃኝ ይሆናል። እዚህ ስቱዲዮ 2 እንግዶች ጋብዣለሁ። እዚህ አጠገቤ ዶክተር አንዱዓለም ተሰማ አለ፣ የቀዶ ሕክምና ስፔሻሊስት ነው። እንዲሁም ደግሞ አቶ ታደሰ ተክሌ የሕግ ባለሙያ፣ ሁለቱም እዚህ አሉ። ሁለታችሁንም ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ለስቅለት በዓል በሰላም አደረሰን ለማለት ወጥ እናንተንም እንኳን አደረሳችሁ። እንኳን እንዴት ነው የበዓል ድባብ ዝግጅቱ? በዓል ያው በዓሉን ስናስብ ምግብና መጠጡን ወይም ደግሞ ሌላውን ሴሬሞኒ አይደለምና የኢየሱስ ክርስቶስ የተሰቀለበትን ምክንያት ማወቅ፣ ለዛም ዓላማ ደግሞ የተሰቀለበትን ዓላማ ማወቅ፣ እሱን አውቆ ደግሞ በዛ ልክ መኖር ከኛ ይጠበቃል። ስለዚህ ሁሉም በዓሉን የሚያከብር ሰው ይሄንን ማወቅ አለበት ለማለት እወዳለሁ። እለቱም የስቅለት በዓል የሚከበርበት የሚታሰብበት ታላቅ እለት ነው በክርስትና እምነት ተከታዮች ዘንድ። እንግዲህ የሰሞነ ሕማማት እንደመሆኑ መጠን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕመም ስቃይና እንግልት እስከ ሕይወት ዋጋ የተከፈለበት የመታሰቢያ በዓል እንደመሆኑ መጠን ይህንን እለት ደግሞ እንግዲህ እያወጋን እየተጨዋወተን እንቆያለን ብዬ ተስፋ አደርጋለሁ። ታዴል ጀምርና የኢየሱስ ክርስቶስ የፍርድ ሂደት ምናልባትም በጣም አጭር ጊዜ የወሰደ የፍርድ ሂደት ይመስለኛል። ከተያዘበት የፍርድ ውሳኔ እስከተሰጠበት የሞት ቅጣቱ እስከተፈረደበት ጊዜ ያለው ጊዜ በጣም አጭር ነው። ከዛ በፊት ግን እንደው ሕጉን ከምን አንጻር ነው የምናየው? አሁን ካለው አሁናዊው ሕግ አንጻር ወይም ደግሞ ሰው በመሆናችን ከምናየው አንጻር ነው የምናየው ወይስ ደግሞ እንደ ሃይማኖት ሰው እንየው? እንግዲህ በጣም ጥሩ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንግዲህ ለዓለም ቤዛ ሆኖ ሲመጣ ሃይማኖትን፣ ዘርን፣ ቋንቋን በመለየት አይደለም የመጣው። ለሰው ልጆች ሁሉ ቤዛ ለመሆን የመጣ የዓለም መድኃኒት ነው። ስለዚህ እንደኔ ጉዳዩን ወደ ክርስትናዊ አይነት ወይም ደግሞ መጽሐፍ ቅዱሳዊ ከማድረግም ባሻገር አሁናዊ ወይም ደግሞ የዓለማዊ ሕግንም ጭምር ባካተተ መልኩ በዚህ ማቀፍ ብናየው የተሻለ ነው ባይ ነኝ። እሺ ዶክተር፣ ያቺ የተያዘባት ሰዓት ኢየሱስ ክርስቶስ የተያዘባት ሰዓት በጣም አስጨናቂ የሆነች ሰዓት፣ በጣም የምጥ የጣር የነበረች ሰዓት ናት። ከመያዙ ጥቂት ደቂቃዎች በፊት ካፕላሪስ የምንላቸው ጥቃቅን ደም ስሮቹ መበጣጠስ አደጋ ስለገጠመው ነው የደም ላብ ያልበው የነበረው። እስከዛ ድረስ ተጨንቆ ስለ አንዳንድ በጭንቀታችን በጣም ከፍተኛ ሲሆን እነዚህ ካፕላሪስ የመበጠስ እድል ይኖራቸዋል። ከዛ የደም ላብ ሰው ሊያልበው ይችላል የሚል የሕክምና ማብራሪያ ይሰጣሉ ብዙዎችና እንደዛ ኢየሱስ ክርስቶስ ገጥሞት ነበር ማለት እንችላለን? አዎ፣ ይህንን የጻፈው ሉቃስ ነው። ምናልባት ሉቃስ ያው የመጽሐፍ ቅዱስን ታሪክ ስናል ሐኪም ነበርና ምናልባት ያንን
በደንብ አንደርስታንድ አድርጎ የጻፈው ይመስለኛል። ላብን የሚያመነጨው እጤ አካባቢ ያሉ ትናንሽ ቀጫጭን የደም ስሮች በሚበጠሱበት ጊዜ ከላብ ጋር ተቀላቅሎ የደም ላብ ደግሞ በደም መልኩ የሚወጣበት ኮንዲሽን ሄማቲዶሲስ ይባላል በሕክምናው። ሶ ዌል ዶክመንትድ ነው፣ በሚገባ ዶክመንት የተደረገ ነው። እንዲሁም ደግሞ ጥናቶች እንደሚያሳዩት ደግሞ በጣም ኮመን የሆነ ኮንዲሽን አይደለም፣ ጥቂት ሰዎች ላይ የተገኘ ኮንዲሽን ነው ማለት ነው። ስለዚህ ይሄ ምንድነው የሚያሳየው? ሰው በሚጨነቅበት ጊዜ፣ ከፍተኛ የሆነ ውጥረት ላይ በሚሆንበት፣ ፍርሃት፣ ጭንቀት ላይ በሚሆንበት ጊዜ የሚያጋጥመው ኮንዲሽን ነው ሄማቲዶሲስ ወይም ደግሞ የደም ላብ ማላብ የምንለው ማለት ነው። ምክንያቱም ሲምፐታቲክ ነርቭ የምንለው እሱ ስቲሙሌትድ ይሆናል ወይም ደግሞ ይነቃቃል። በዛ አማካይነት እዛ አካባቢ ያሉ ጥቃቅን የደም ስሮች የመፈንዳት ወይም ደግሞ የመበጠስ አጋጣሚ ያጋጥማቸዋል ማለት ነው። ኢየሱስ ክርስቶስን ስናይ ከመያዙ ጥቂት ሰዓት ወይም ደቂቃዎች በፊት ይጸልይ ነበር። በጌቴሰማኒ ጸሎት ነበር እና ብዙ አራቱንም ወንጌላት በምንመለከትበት ጊዜ ምን ያህል እንደተጨነቀ፣ ምን ያህል ያጣጠር እንደነበረ፣ እንዲያውም እስከ ሞት ድረስ ነፍስ ያዘነች ይላል። አባቶ ይህች ጽዋ ከኔ ትለፍ፣ ፈቃድ ከሆነ ከኔ ትለፍ። የጭንቀቱ መጠን፣ የፍርሃቱ መጠን ጊዜው እንደደረሰ አውቆ በዛ ሁኔታ ውስጥ ነበር እና ደቀ መዛሙርቱን እየመጣ ሲያቸው ጸልዩ ብሏቸዋል። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። መጥቶ ሲያቸው ተኝተዋል። ድጋሚ ይሄዳል። አባቶ ይህች ጽዋ ከኔ ትለፍ፣ ፈቃድ ከሆነ ይላል እና ያ የተጨነቀበት ሁኔታ ነው የሚያሳየው። እና ሉቃስ የሚጻፈው እያጣጣረ ሳለ እንደ ደም ላብ በምድር ላይ ወዙ ይንጠባጠብ ነበር ይላል። ስለዚህ የታወቀ ኮንዲሽን ነው፣ ሄማቲዶሲስ ይባላል። የነበረበትን ከፍተኛ ጭንቀት፣ የነበረበትን ከፍተኛ ህመም፣ የነበረበትን ከፍተኛ የሆነ ፍርሃት የሚገልጽ ሁኔታ ነው ማለት ነው። ታዴ አንድ የህግ ሂደት የሚጀምረው አንድን ተጠርጣሪ ከተያዘበት ጊዜ ጀምሮ ያለው ሂደት አብሮ ተያይዞ የሚመጣ ይመስለኛል እና ከአያያዙን ጀምር እስቲ። አያያዙ ከህግ አንጻር እንዴት እናየዋለን? የተያዘበትን ቅጽበት፣ የተያዘበትን መንገድ እንዴት እናየዋለን? በጣም ጥሩ። ግን እንደኔ የሚመስለኝ ምንድነው መሰለህ ሄኒ፣ ለአያያዙ ራሱ ምን ነበር እስቲ እንግዲህ ጉዳዩ ምን ነበር ዘርዘር ያለው የተወሰኑ ማለት ከመያዙ በፊት እንግዲህ ሲከሰስ ነበረ፣ ሲወቀስ ነበረ፣ ውስጡን ሲያንሾካሹኩበት ሲመክሩበት ነበረ። ለመያዝስ በቂ ነበር ወይ የሚለውንም ነገር ማየት ያው ለአድማጭ ተመልካቾቻችንም ተወሰነ ግንዛቤ ይሰጣል ብዬ ስላሰብኩ ማለት ነው። በጣም ጥሩ። እና ምንድነው ይሄን ጉዳይ ስንመለከት እነዚህ የሊቃውንቶች፣ የሃይማኖት አባቶች፣ ጸሐፍቶች በተደጋጋሚ ይከታተሉት ነበር። ከአስተምሮቱ ጋር በተገናኘ ብዙ ተአምራትና ፈውሶችን ሲያደርጉሉ እንዴት እንደዚህ ሊሆን ቻለ ወደ ማለት አይነት ነገር ለክስ መንስኤ ኢቭን በሰንበት ቀን ሁሉ የፈውስ ተግባራትን ሲፈጽም እንዴት በሰንበት ዕለት ይሄን ድርጊት ሊፈጽም ቻለ፣ ሰንበትን ሻረ ወደ ማለት ማለት ነው። እና ምንድነው ለምሳሌ ለቄሳር ያለበት ሁኔታ እኮ አለ፣ እንዲህ ሳንቲም ይዘው ማለት ነው። ግን እነሱ ምንድነው ለቄሳር ግብር ሁሉ አትክፈሉ ሲል ነበረ የሚል አይነት ለክስ መነሻ። በሌላ በኩል ደግሞ ምንድነው የእግዚአብሔር ልጅ ኢየሱስ ነኝ ይል ነበረ፣ ኢቭን የአይሁድ ንጉስ ነኝ ይል ነበረ የሚሉ የተለያዩ ነገሮች ነበሩበት። እና እነዚህ ሰዎች ባሻገር ደግሞ ኢቭን የምኩራብ አለቆች ሁሉ ለምን እንግዲህ ቤቴን የንግድ ቤት አደረጋችሁት ብሎ ያቺን ቤተ መቅደስ ሊያጸዳ የወሰዳቸውን እርምጃዎች ሁላ እንደ ክፋት ነበር እነሱ ያዩበት። እና እንደ ተቀናቃኝ፣ እንደ መጤ የእነሱን አስተምሮት በሚጻረር አይነት መልኩ የሚሄድ አይነት አዲስ ያስተምሮት ዘይቤን ይዞ የመጣ አይነት ሰው አድርገው ነበረ ለወቀሳና ለክስ ሲዳረጉት የነበሩት። ስለዚህ እንግዲህ ሄዶ መቼ ነው ይህን ሰው የምንይዘው? መቼ ነው የምንገለው? የመጨረሻ መሞትም አለበት ብለው እኮ የመጨረሻውን የሞት ቅጣት አይነት ውሳኔ እኮ የመከሩበት እኮ ቀደም ብለው ነበር እኮ። ምናልባት ምንድነው ያልተግባቡት ነገሮች አሉ። አንዳንዶቹ የፋሲካ ይለፍ የሚል ነገር አለ። እንግዲህ አሁን የማርቆስ ወንጌል ላይ እቺ ፋሲካ ትለፍና አይነት ነገር ማለት ነው። ምክንያቱም ምንድነው ተከታዮቹ በጣም
ብዙ ስለነበሩ ቁጣንም ሊቀሰቀስ ይችላል ከሚል አንጻር ይመስለኛል እንግዲህ ይለፍ ቆይ እስቲ ያሉ ሲመክሩበት የነበሩት። ስለዚህ ወደ አያያዙ እንግዲህ ስንመጣ ምንድነው እነዚህ ነገሮች ነው አደማምረው መጥተው የያዙት ማለት ነው። በኋላ ላይ የተያዘለት ምሽት እንግዲህ የአራቱ ወንጌላውያን ታሪክ ውስጥ በተደጋጋሚ እንደተጻፈው እንግዲህ በቀያፋ ቤት ነበር ይዘውት ከመጡ በኋላ አክቹአሊ እንግዲህ ወደዛም ከመምጣቴ በፊት ምንድነው ይሄ ሁሉ ጊዜ በእናንተ መካከል ስመላለስ ሳስተምር ምንም ብላችሁኝ አታውቁም አይነት ነገር ምላሽ እኮ ይሰጣቸዋል። ይሁዳ መጥቶ አሳልፎ ሲሰጠው እና እንደ ወንበዴ እንደ ዘራፊ ለምንድን ነው የምታዩኝ? ምን አጠፋው ነው? እውነት ነው ደግሞ እንዲሁ ዝም ብሎ ድንገት ተመጥቶ የሚያዘው በጣም ወይ ሲሪየስ የሆነ ክራይም የሚፈጽም አይነት ሰው የፈጸመ አይነት ሰው ሲሆን ነው፣ ወይም ደግሞ እጅ ከፍንጅ የተፈጸመ ወንጀል ሲሆን ነው። የኢየሱስ ክርስቶስ ግን ሂደት በተለያዩ በነዛ 3 አመታት ሂደቶች ውስጥ ካስተምሮቱ ከድንቅና ተአምራቱ ጋር የተገናኘ ስለነበረ ዞሮ ግን ምንድነው የሚለው ራሱም እኮ ያው እንግዲህ በነቢያትም የተጻፈው ይፈጸም ዘንድ ግድም ስለነበረ ነው እንጂ እኮ በመካከላችሁ ነበርኩ ያኔ ለምንድነው ያላዛችሁኝ ነው። አያያዙ ትንሽ የህገወጥነትና የእንግልት ኢሰባዊ ያዘነ ሁሉ የተሞላበት ነበር ማለት ነው። የማንገላታት በኋላም ደግሞ እናየዋለን እና ይተፉበት ይዘባበቱበት ሁሉ ነበር እና ወደ ቀያፋ ቤትም ከመጡ በኋላ ምስክር ሁሉ አጡ። እንግዲህ ልብ በል ወደ ከተያዘ በኋላ ክሱን አደራጅተው ወደ ሞት ቅጣት ሊያበቃ በሚችል አይነት የክስ አደራጃጀትና የምስክር ሂደቶች ውስጥ አልፎ ጥፋተኛ ሊባልላቸው በሚችል አይነት መልኩ እሱም በደንብ እንመጣበታለን። አያያዙ ግን ፈጽሞ በጊዜውም በነበረው የአይሁዳውን ህግ ብናነሳ ምንድነው በአግባቡ አልነበረም፣ ወይም ደግሞ በዛ አይነት ሂደት ያውም ደግሞ በዛ የጨለማን ተገን በማድረግ አይነት ሂደት የተመጣበት አይነት ሂደት ጭራሽ ተቀባይነት ያለው አልነበረም። በጣም ጥሩ ዶክተር ወደ አንተ ልምጣና ኢየሱስ ክርስቶስን መከራ ግን ለካው ቢባል በሕክምና ልኬት መለኪያስ ምንድነው? መለኪያውስ ምንድነው የሚሆነው? እንለካውስ ቢባል ምን አይነት ደረጃ ነው የምንሰጠው? ኦኬ እንግዲህ አንድ ሰው በየትኛውም አጋጣሚ አደጋ እንበለው ያው ስቃም አደጋ የደረሰበትን ሁኔታ ማየት ይቻላልና አንድ ሰው አደጋ ሲደርስበት ያኛው ያደጋ ቀላል ነው፣ መካከለኛ ነው፣ ከባድ ነው ብለን የምናይባቸው ሁኔታዎች አሉ። የመጀመሪያው የአደጋው የተፈጠረ ሁኔታ ነው። ይሄ አደጋ እንዲሁ ግጭት ነው ወይም ደግሞ መመታት ነው የሚለውን እሱን እናያለን። ሌላኛው ደግሞ መበሳት ነው፣ መወጋት ነው ወይም ደግሞ ጥይት ነው የሚለውን ይሄንን እናያለን። ይሄ የአደጋው የተፈጠረ ሁኔታ ምን እንደሆነ ያሳየናል። ሌላው ደግሞ በምን አይነት ሜካኒዝም ነው ቀጥታ ዳይሬክት የሆነ ምት ነው እዛ ሰው ላይ ያረፈው ኃይል ከፍተኛ ነው ወይስ ዝቅተኛ ነው የሚለውን ይሄንን እናያለን። ይሄም አንድ የሚነግረን ሁኔታ ነው ማለት ነው። ሌላው ደግሞ አደጋ የደረሰበት የሰውነት ክፍል ደግሞ አንደኛው የምናይበት መንገድ ነው። አደጋ የደረሰበት የሰውነት ክፍል ጭንቅላት ሊሆን ይችላል፣ ልብ ሊሆን ይችላል፣ ሳምባ ሊሆን ይችላል፣ ትልልቅ የደም ስሮች ሊሆኑ ይችላሉና ይሄም አንደኛው ሲቪያሪቲ ወይም ደግሞ የአደጋ መጠን የሚያሳየን ሁኔታ ነው ማለት ነው። ሌላው የአደጋው መጠን ምን ያህል መጠኑ ምን ያህል ነው ወይም ደግሞ ዲብዙ ምን ያህል ነው ወይም ደግሞ ኤክስቴንት ኦፍ ኢንጁሪ የምንለው ነውና ከላይ ዝም ብሎ ሱፐርፊሻል ነው፣ ወደ ውስጥ ገብቶ ደም ስሮችን ነርቮችን ነክቷል፣ ወደ ውስጥ ገብቶ ለምሳሌ ወደ ሳምባ ማቀፊያ ውስጥ ገብቶ ደም አጠራቅሟል፣ ልቡን አግኝቶታል፣ የሆድ ዕቃዎችን አግኝቷል የሚለው ይሄንን እናያለን ማለት ነው። ሌላው ደግሞ በጊዜው አደጋው ከደረሰ በኋላ ያ ሰው ለሕክምና በሚመጣበት ጊዜ ዋና ቫይታል ሳይንስ የምንላቸው እነዚህ የልብ ምቱ፣ የደም ግፊቱ፣ አተነፋፈስ ሁኔታው በምን አይነት ሁኔታ ላይ ይገኛል የሚለውን እናያለን ማለት ነው። እንግዲህ እነዚህን ሁሉ አጠቃሎ የተለያዩ ስኮሪንግ ሲስተሞች እነዚህን የምንለካባቸው የተለያዩ ሲስተሞች አሉ። እሱ ያው ከዚህ ለዚህ ኢንተርቪው የሚመጥን ስላልሆነ እሱ እንተዋለሁ። በአጠቃላይ ግን እነዚህን በማየት በጣም ከፍተኛ አደጋ ነው እንዲሁ መጠነኛ አደጋ ነው የሚለው ሕክምናውም በዛው ልክ ይሆናል ማለት ነው። ሰውየው ሲመጣ ደግሞ ከዚህ አደጋዎች በኋላ አንደኛ ሌላ የምናውቅበት መንገድ ምንድነው? ሕክምናውን በሰዓቱ አግኝተዋል እንላለን። የትኛውም አደጋ ላይ ጎልደን አወር የምንለው የመጀመሪያው ሰዓት አለና በዛ ሰዓት ውስጥ እነዚህ ሕክምናዎች እነዚህ አደጋዎች ታክመዋል የሚለውን ማየት እንችላለን። ወደ ኢየሱስ ክርስቶስ ስንመጣ
ኢየሱስ ክርስቶስ በጥፊ ተመቷል፣ ተዘብቶበታል፣ በዱላ ተመቷል፣ የእሾህ ጉንጉን ጭንቅላቱ ላይ አድርገውበታል፣ ከፍተኛ የሆነ ስቃይ የተሞላበት ግርፋትን ተገርፈዋል፣ እጅና እግሩ በጦር ተበስተዋል፣ በሚስማር ተቸንክረዋል። እነዚህ ነገሮች ስናያቸው እሱ ላይ ሊደርሱ የሚችሉ ነገሮች በዛ ሰዓት ከፍተኛ የሆነ የደም መፍሰስ፣ ትልልቅ የሆኑ የደም ስሮች መበጠስ፣ የነርቮች መጎዳት፣ በሳምባ ማቀፊያ ውስጥ ደም የመጠራቀም፣ ከሰውነት አልፎ ስጋዊ መቦጨቅ፣ ምንድነው ጡንቻዎች የመቦጨቅ እስከ አጥንት ድረስ የመጋለጥ፣ እነዚህን በዝርዝር እናነሳቸዋል። እነዚህ ሁሉ ኢየሱስ ክርስቶስ ላይ የተፈጠሩ ነገሮች ናቸው። ስለዚህ በዚህ ሁኔታ ምን ማለት እንችላለን? ከፍተኛ የሆነ አደጋ ደርሶበታል ማለት እንችላለን ማለት ነው። በጣም ጥሩ። ወደ ህጉ ጉዳይ እንምጣና አንድን አካል ለምሳሌ አሁን የመጀመሪያው የተደረገው እርምጃ ወደ ፍርድ ሂደቱ ከመሄዱ በፊት ቀድሞ ግርፋት መጥቷል። ለምሳሌ የፍርድ ውሳኔ ሳይሰጥበት ወንጀለኛ ነው ሳይባል ጲላጦስ ጋርም ሳይቀርብ በፊት ግርፋት፣ ዱላ እዛ ነው የጀመረው እና የወንጀለኛ አያያዙን በተመለከተ ማዋረድ፣ ማዋከብ እንደዚህ አይነት ነገሮች ያሉ ይመስለኛል እና እሱኛውን የፍርድ ሂደት እንዴት እናየዋለን? እንደው ከእንትን አንጻር ብቻ አይደለም፣ ከህግ ማዕቀፍ አንጻር ብቻ ሳይሆን የአይሁድ ህግስ ቢሆን ከሞራል አንጻር ልክ ሊያደርገው ይችላል ወይ? ይሄን በጣም ጥሩ። እንግዲህ ምንድነው ሄዶ እንደ ህሊናዊ ወይም ደግሞ ሞራላዊ ዳኝነት ራሱ ይሰጥ እኮ ቢባል ሰዋዊ ተፈጥሯዊ ዑደታችን ይህንን የሚፈቅድ እኮ አይደለም። ማንም ሰው በራሱ ላይ ሊደረግበት የማይፈልገውን ነገር በሌላው ላይ ሊያደርግም አይገባም ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀደም ብሎ በሰጣቸው ትምህርቶች ውስጥ ይህንንም አስተምሯቸዋል። በጊዜው የነበሩትንም ምእመናንን ብንመለከት ማለት ነው። ስለዚህ ወደዚህ ጉዳይ ደግሞ ስንመጣ ይሄ በጌታችን ኢየሱስ ክርስቶስ ላይ የተፈጸሙ ድርጊቶች ፍጹም ኢሰብአዊ ናቸው፣ ፍጹም ኢሞራላዊ ናቸው። በማህበረሰቡም ዘንድ እርግጠኛ ነኝ በወቅቱም በነበሩት ጽዩፍም ስለነበረ ጭምር ነው። ወደ በኋላ ምናልባት የምናነሳቸው አይነት 100 አለቃውን ተሰቅሎ ህይወቱ ካለፈ በኋላ እውነትም ይህ ሰው የእግዚአብሔር ልጅ ነበረ የሚል አይነት ነገር ሁሉ ላይ መምጣቱ የመጸጸትና ምን ነው ባላደረግ ነው የሚል አይነት ሂደት ውስጥ መምጣታቸው ምን ያክል የሞራል ግንባታ ላይ እንደነበሩ ማሳያ ነው። ስለዚህ ምንድነው እንግልቱ፣ ግርፋቱ፣ መዘባበቱ፣ ማፌዙ አይነት ነገሮችን ስታይ ኢቭን አካላዊ ብቻ እኮ አይደለም። አሁን እኮ ህሊናዊ እንትኑንም ሂደቱንም ለማቁሰል ምን ያክል እንደተከደበት በጣም ብዙ ማሳያዎች አሉ። ስለዚህ ምንድነው ወደ መደበኛው ህግ እንግዲህ ስንመጣ ኢፍሰባዊ አያያዝ፣ የታሰሩ ሰዎች መብት በሚሉ ድንጋጌዎች ውስጥ እንደ ዓለም አቀፍም የተገቡ ቃል ኪዳን ስምምነቶች አሉ። የዓለም ሀገራት የተስማሙበት ሰነድ አለ። ሀገራችንም ደግሞ በአገሪቱ የፌዴራል ህገ መንግስት ውስጥ የሚያካተተችው የሰብአዊ መብት ድንጋጌዎች አሉ። ስለዚህ ጭካኔ የተሞላበት አያያዝ፣ ኢሰብአዊ ድርጊቶች፣ ግርፊያ፣ ስቃይ ቅድም ዶክተር የጠቀሷቸው ሙሉ ለሙሉ እነዚህ ተግባራት በተያዙ በተከሰሶች ላይ አንድም ነገር ሊደረግ እንደማይገባ የተቀመጡ ክልከላዎች አሉ ማለት ነው። ስለዚህ ሄዶ ምንድነው ፍጹም ህገወጥና ተቀባይነት የሌለው ተግባራት ነበሩ ማለት ነው። ከክሱ በፊት እንደ ህጉ መደረግ የነበረበት እንዴት ነው? እንደ ህጉ እንግዲህ መደረግ የነበረበት ምንድነው አንድ ሰው ሲያዝ በአግባቡና በክብር ሰብአዊ ክብሩ በተጠበቀ መልኩ ነው። ጥያቄ እንኳን ቢጠየቅ እምቢ የማለት መብት አለው። ለምሳሌ አሁን ኢየሱስ ክርስቶስ እዛ ቦታ ላይ ኤክሰርሳይዝ እያደረገ የዛሬ የምንተዳደርበትን ህጎች ራሱ አመላካች የሆኑ አይነት ሂደቶችን ተግባራትን ሪአክት ሲያደርግ ደግሞ ለምሳሌ አሁን ደስ የሚለው ነገር አንተ እውነት የእግዚአብሔር ልጅ ነህ አይነት ነገር በመሳለቅ አይነት ነገር ሲጠይቁ ዝም ነበር። አንተ አልክ ነው ማክሲመም እኮ እንግዲያውስ እውነታውን አንተ እያልክ ነው፣ ግን ዝም ይል ነበረ። በጲላጦስም ጋር ሲሄድ ሄሮድስም ጋር ሲሄድ ሲጠይቁት ብዙ ጥያቄዎች ላይ ዝም ማለቱ ዛሬም ድረስ ደግሞ በህጋችን ውስጥ የተካተተው ምንድነው አንድ ተከሳሽ
ቃሉን ያለ መስጠትና ዝም ማለት መብት አለው ይባላል። ስለዚህ አሁን ምንድነው ጌታችን ኢየሱስ ክርስቶስ ደግሞ ዝም እስካለ ድረስ ደግሞ ማስረጃ መሰባሰብ ነበረበት ማለት ነው። በህጉ መሰረት እኮ የተሰበሰቡ ማስረጃዎችም ደግሞ ቢሆኑ እርስ በርሳቸው የማይጣጣሙና የሚጣረሱ እንደነበሩ ከመጽሐፍ ቅዱስ እንረዳለን። ሄዶ ግን ምንድነው ሁለት ሰዎች ነበሩ። እነሱም ደግሞ ቢሆኑ ምንድነው አንድን ቤተክርስቲያን አፍርሼ በ3 ቀን እገነባታለሁ ብሎ ሲያስተምር ሰምተናል ነው ይዘታቸው፣ የክስ እኮ ይዘታቸው። ይህም ደግሞ ቢሆን እውነት ነው፣ በነቢያቱም የተነገረ ነው። እሱ ራሱ በትምህርቶቹ ውስጥ በስብከቶቹ ውስጥ ሲያስተምራቸው የነበሩና በምሳሌም ጭምር ሲተላለፉ ከነበሩ የትንቢት ቃላቶች ውስጥ ዋነኛውና አንኳሩ ማስረጃዎቹም በኋላ በደንብ ስናነሳቸው እናነሳቸዋለን። ዶክተር መጽሐፍ ቅዱስ ውስጥ ከተጠቀሰው ተነስተን የኢየሱስን መከራ ከሕክምና አንጻር ልንተነትነው እንችላለን። የኢየሱስ ክርስቶስ መከራ ያለፈበት መከራ ከሕክምና አንጻር እንደዚህ ሲሆን እንደዚህ ነው። ለምሳሌ የደም ላብ ያላበበት ምክንያት ራሱ ሳይንቲፊካሊ የሆነ ምክንያት አለው። በሚገረፍበት ጊዜ የደም መፍሰሱ በተገረፈበት ጊዜ እንዲሁም ደግሞ እጁና እግሮቹ በሚስማር ሲቸነከር የተፈጠሩ ነገሮች እንዲሁም ደግሞ በመስቀል ላይ ሆኖ የሞተበት ምክንያት አለ እና ያው በኋላ ምናልባት የምናነሳ ይሆናል። እነዚህ ነገሮች በሕክምና መገለጽ የሚችሉ ናቸው። ይሄ ዝም ብሎ የመጣ አይደለም። ግን አንድ በሕክምና ሊገለጹ ይችላሉ ማለት ግን ያለፈበትን ስቃይ ግን በቃል መግለጽ በጣም ነው የሚቸግር፣ በጣም ያዳግታል። እንደው ግርፋቷን ብቻ እንውሰድ። ኢየሱስን የተገረፈው ግርፋት ምን ያህል ድረስ ሊጎዳው ይችላል? አሁን ኢየሱስ ከተያዘ ጀምሮ ቅድም ታዴ እንዳነሳው የተለያዩ አንዲ በሸንጎ ፍርድ ሲያቀርቡት ከዛ በኋላ ወደ ጲላጦስ ሲወስዱት ከዛ ወደ ሄሮድስ ሲመልሱት ተመልሶ ወደ ጲላጦስ ሲመጣ የመጀመሪያ ያለፈበት ራሱ የሆነ ድካም አለ። ምግብ አለመብላቱ አለ። ምግብ አለመብላቱ አለ፣ መጎንተሉ አለ፣ በጥፊ መቱታል፣ ያዋክቡታል አለ። ይሄ ከፍተኛ የሆነ አንደኛ ኢሞሽናሊ በስሜት በጣም የተጎዳበት ጊዜ ነው። እንደገና ደግሞ በአካልም ደግሞ የደከመበት ጊዜ ነው። ከዚህ ሁሉ አልፎ ግን አሳልፈ ስጠን ብለው ከነዘነዙት በኋላ ጲላጦስ አሳልፎ ሲሰጠው ከሰጣቸው በኋላ ሊገርፉትና ሊሰቅሉት አሳልፎ ሰጣቸው ይላልና ከሆነ በኋላ ወደ አንድ ጥግ ይወስዱታል። አንድ ጥግ ላይ በጊዜው ሮማውያን እንኳን ሊገረፉበት ሊቀጡበት የማይችል ከባድ የሆነ ቅጣት ነው የቀጡት። ምናልባት ለባሪያ ወይም ደግሞ ከፍተኛ ወንጀል ለፈጸሙ ሰዎች የሚቀጡበት ቅጣት። እንግዲህ አደጋው ምን ያህል አመጣ፣ ግርፋቱ ምን ያህል ያመጣል የሚለውን ለማየት የተገረፈበትን ነገር ማየት ያስፈልጋል ማለት ነው። እና በጊዜው ሮማውያን የሚይዙት የነበረው ያ ሰዎችን ይቀጡበት የነበረው አለንጋው ሌዘር ነው፣ እንደ ቆዳ ነው። ምናልባት ዘጠኝ ጫፎች አሉት። እያንዳንዱ እነዚህ የቆዳ አለንጋው ላይ እያንዳንዱ ጫፍ ላይ ወይ ብረት ወይ አጥንት ያደርጉበታል። እስከ 2 ኢንች ወይም ደግሞ እስከ 5 ሴንቲሜትር የሚደርስ አጥንት ወይም ደግሞ ብረት ያደርጉበታል ማለት ነው። ስለዚህ ጀርባውን ሙሉ ለሙሉ ሰጥቷቸዋል። የእጁ ጀርባ፣ የእግሩ ጀርባ፣ ጉልበቱ እስከ ታች ድረስ ሙሉ ለሙሉ አንበርክከው ነው የሚገርፉት። ስለዚህ በቀኝና በግራ ሆነው እንደዚህ 9 አለ። እያንዳንዱ ጫፍ ላይ አጥንት ወይ ብረት አለ። ይህንን አንስተው ጀርባው ላይ በሚያሳርፉበት ጊዜ ሊደርስበት የሚችለው ጉዳት በጣም ከፍተኛ ነው። አንዴ ሲያነሱ ምናልባት መጀመሪያ ቆዳውን ብቻ ሊያነሱት ይችላሉ። እሱም ቀላል ከሆነ ግን አንዴ ሲገባ ያየሁት ታሪካዊ ነገር ምንድነው እስከ 5 ሴንቲሜትር 2 ኢንች ወይ 5 ሴንቲሜትር ያክላል ጫፉ እና ያ ማለት ደግሞ ከቆዳ አልፎ ከቆዳ ስር ያለ ስቡን አልፎ እስከ ጡንቻው ድረስ ይደርሳል ማለት። ስለዚህ በሁለት በኩል ሆነው 9 ጫፍ ባለው አለንጋ ሲገፉት አንድ ጊዜ ስጋውን ቦጭቆ ይነሳል፣ ጡንቻውን ቦጭቆ ይነሳል። በዛ ምክንያት እነዚህ ጡንቻዎችን ስጋዎችን የሚመግቡት የደም ስሮች ይበጣጠሳሉ። ትንንሽ የደም ስሮች፣ ትልልቅ የደም ስሮች አሉ። ስጋውን እየቦጨቀ ነው የሚያነሳው። ስለዚህ አንዴ ሲገፉበት ሲያሳርፉበት ስጋውን ያነሳል፣ ከፍተኛ የሆነ ደም ይደማል ማለት ነው።
ሄዶ ምንድነው አጥንቱ እስከ መጋለጥ ይደርሳል። ከጀርባ ያለው የጎድን አጥንት እስከ መጋለጥ ይደርሳል ማለት ነው። ስለዚህ አንድ ሰው እዛ ድረስ ከተጎዳ ከፍተኛ የሆነ የደም መፍሰስ ውስጥ ነው የሚያልፈው ማለት ነው። እና የደማው ደም ስጋው ተነስቶ ወደ ውስጥ ደግሞ ወደ ሳምባ ማቀፊያ ውስጥ ደምም ሊጠራቀም ይችላልና ይሄ ከፍተኛ የሆነ የደም መፍሰስ ከፍተኛ የሆነ ሊገለጥ የማይችል ህመም ውስጥ ነው ሲያሳልፍ የነበረው። ሲገርፉት የእሾህ ጉንጉን አድርገውበታል። ይሄ የእሾህ ጉንጉን ጭንቅላታችን ላይ ይሄ ጭንቅላታችን በጣም በደም ስር የተሞላ ነው። እስከሉ ጋር የራስ ቁር ጋር ከመድረሳችን በፊት እየሸፈነው በጣም በብዙ የደም ስር የተሞላ ነው እና ይሄን በሚጎነጉኑበት ጊዜ እሾህ በሚነካበት ጊዜ የሚፈሰው ደም በጣም ከፍተኛ ደም ነው የሚፈሰው ማለት ነው። እና የግርፋቱን አደጋ እንደዚህ ብሎ መናገር ይከብዳል። በሕክምናውም በጣም አደጋ በዛ ሰዓት ከፍተኛ ደም ስለፈሰሰው ሾክ ውስጥ በደም ውስጥ ያለው በሰውነት ውስጥ ያለው ደም ያንሳል። ሞም ለመጠማት ለድካም ራስን ለመሳት የሚያጋልጥ ሁኔታ ነው ማለት ነው። ስለዚህ የግርፋቱ መጠን ይሄ ነው። እንዲያው ቅድም እንዳልኩ በቃል እንኳን ሊገለጥ ሜዲካሊ እንዲህ ነው ብለን ብንናገር በቃል እንኳን ሊገለጥ የማይችል አይነት። ወደ ህጉ ስንመጣ ቅድም መጀመሪያ ላይ ስናነሳ እንደነበረው ታዴ የፍርድ ሂደቷ በጣም አጭር ናት። አንድ የፍርድ ሂደት ማስረጃ ተጠናክሮ ተከላካይም ወይም ደግሞ ተጠርጣሪም ራሱን ተከላክሎ ከሳሽም ማስረጃዎቹን አደራጅቶ ለማቅረብ ምን ያህል ጊዜ ሊፈጅ ይችላል? በመደበኛው የፍርድ ሂደት ውስጥ ምን ያህል ጊዜ ሊፈጅ ይችላል? የኢየሱስ ክርስቶስ ወይም የኢየሱስ የፍርድ ሂደት እነዚህ ነገሮች አሟልቶ ተገኝቷል ብለን ማንሳት እንችላለን ወይ በእነዚህ አጭር ጊዜ ውስጥ? እንግዲህ ምንድነው ከመነሻው ኢየሱስ ክርስቶስ የተከሰሰበት ክስ ወዲያው የሚያልቅ አይነት ነገር እኮ አልነበረም። ምክንያቱም ከታይም አንጻር እንኳን እኮ ካየነው ከአገልግሎት እንደጀመረ የተፈጸሙ ድርጊቶች አሉ የተከሰሰበት። ከዛም በኋላ በተደጋጋሚ ደግሞ ነበሩ። ለምንድነው ይሄን እኮ ማለት በዚህ ቀን በዚህ ሰዓት በዚህ ቦታ ይሄን ሲል ሰምተናል፣ ይሄን ድርጊት ሲያደርግ አይተናል የሚሉ አይነት የአይን እማኞች ሁላ ነው መመስከር እኮ ያለባቸው። አንድ የማስረጃ አደረጃጀት ምናልባት በወራት ደረጃ ሊፈጅ እኮ የሚችልበት ነው። ያ ብቻ አይደለም። የምስክር አሰማም ምናልባት በዘመናዊ የፍርድ ቤት የክስ ሂደት እንኳን ብንመለከተው የከሳሽ ማስረጃ ተሰምቶ ከዛ በኋላ የፍርድ ቤት ብይን ተሰጥቶ ምናልባት ተከላከል ደግሞ ከተባለ በተከሳሽ በኩል ደግሞ የሚቀርቡ የመከላከያ ምስክሮች ተሰምተው ከተጠናቀቁ በኋላ ነው ፍርድ ቤቱ በሚሰጠው ፍርድ መሰረት ወይ ነፃ ነው ይለዋል ወይ ደግሞ ምናልባት እስከ ሞት ሊያደርስ በሚችሉ የቅጣት ውሳኔዎችን ሊያስተላልፍባቸው የሚችልባቸውን ሂደቶች ይሄዳል። አሁን ባለው ነባራዊ የሀገራችን የፍትህ ስርዓትና የፍርድ አሰጣጥ ሂደት እንኳን ብናይ በጣም ተጣደፈ ተቻኮለ እንኳን ቢባል በትንሹ አንድ አመት ይፈጃል። አንድ አመት ሊፈጅ ይችላል በመደበኛ ሰርከምስታንስ ማለት የክርክር ሂደት ማለት ነው። እሺ እንደው በጣም አፍጥነን በየቀኑ ብናረጋው ምን ያህል ጊዜ ሊፈጅ ይችላል? እንግዲህ ይሄ ደግሞ በተፋጠነ የክስ አቀራረብ ሂደት የሚቀርቡ ደግሞ አሉ። እውነት ነው። ግን አሁንም ምምልህ አሁን በተፋጠነ የፍርድ ሂደት የሚወሰኑ ውሳኔዎች ምን ያህል ጊዜ ይፈጃሉ? ወዲያው ራሱ እኮ እዛው በአንድ ቀን እኮ ሊያልቅ እኮ ይችላል። ይሄ ግን ሲሆን ደግሞ ምንድነው ተከሳሽ ምንም አይነት ማስረጃ አያቀርብም፣ እንደቀረበው ክስ አቀራረብ አምኛለሁ ይላል። ስለዚህ ምንድነው የአቃቤ ሕግ ምስክር አይሰማም፣ የተከሳሽ የመከላከያ ምስክር አይሰማም፣ የፍርድ ቤቱን ጊዜና ሌሎች የመንግስታዊም ሆነ ሌሎች ወጪዎችንም ጭምር ይቀንሳል ማለት ነው። ይሄን ጉዳይ ከሱ ጋር ማያያዝ እንችላለን። የተፋጠነ የፍርድ ሂደት ነው ልንለው የምንችለው ነው። የተፋጠነማ እንዴት እንላለን ታዲያ? ኢቭን የማስረጃ አደረጃጀት ላይ እኮ እዛው የወንጌል መጽሐፍ ውስጥ እኮ ስናነግ ይመስለኛል ማርቆስ ላይ እኮ አሁን ምን ይላል? እርስ በርስ ተምታተዋል እኮ የምስክሮቹ ቃል ራሱ እኮ ሁለት ሰዎች ናቸው የተገኙት። እነሱም ራሳቸው እኮ በአግባቡ እኮ ተናበው ሊመሰክሩ እኮ አልቻሉም። እሺ ደግሞ ለክስ የሚያበቃ ነው ወይ እኮ ነው ጉዳዩ ራሱ እነሱ ራሱ መሰከሩ የተባሉበት ሂደት እኮ መጀመሪያውን ራሱ ይሄንን ፈጸመ ብለን እኮ ለመክሰስ እኮ የሚያበቃ ነው እኮ አልነበረም። ፍርድ ቤት ችሎት ያስቀርባል አያስቀርብም የሚል ነገር አለው። የክስ ምክንያት ወይም ደግሞ ኮዝ ኦፍ አክሽን የምንለው ማለት ነው። የተፈጸመው ድርጊት ለማስከሰስ የሚያበቃ ወይም ደግሞ ወንጀል ነው ጥፋት ነው ተብሎ
ቀደም ብለው በተደነገጉ ህጎች ውስጥ የተካተተ መሆን እኮ አለበት። ስለዚህ አሁን ቀደም ብሎ በተካተቱት የወንጀል ህጎች ብንመረምረው ጉዳዩን ነፃ የመሆን እድላል ወይም ደግሞ ክስ የሚያስቀርብ አይነት ሆኖ አናገኘውም እንጂ ኢየሱስ ክርስቶስ እኮ ከመጀመሪያው ሂደቱ አግባብነት ቢኖረው እንዲያው እንግዲህ በነቢያትም ጭምር የተነገረ ወደ ምድርም ደግሞ የመጣበት ዓላማ ይፈጸም ዘንድ ግድ መሰቀሉ፣ መንገላታቱ፣ ዋጋ መክፈሉ ግድ ስለነበር ነው እንጂ እኮ ሂደቱማ ምንም ግልጽ ነው። ይፍታዊነት የተሞላበት ሂደት ነው። በጣም ጥሩ ዶክተር፣ ከግርፋቱ በኋላ በእግር መቆም፣ መሄድ፣ መንቀሳቀስ በጣም አዳጋች እንደሚሆን ቅድም አንተም ስትገልጸው ነበረ። ምናልባትም ሾክ ውስጥ ወይም ደግሞ ራስን መሳት ውስጥ ሊከት የሚችል አይነት ሁኔታ በተፈጠረበት ሁኔታ ያን የሚያክል እርጥብ እንጨት መስቀል ተሸክሞ ረጅም መንገድ ለመሄድ የሚያስችል አቅም ሊኖረው ይችል ነበረ ወይ? አዎ፣ ይሄ ሌላኛው ደግሞ የሚገርመው ነገር ምንድነው? ሲገረፍ የሾህ ጉንጉን ሲያደርጉበት አንደኛ ከፍተኛ የሆነ የደም ያጣል። ስለዚህ ከፍተኛ የሆነ ደም መፍሰስ አለው። ከዛ በፊት ደግሞ ያለፈበት ምንድነው አሰልቺ የሆነ መንገድ አለ። መጥቷል፣ ከደቀ መዛሙርቱ ጋር አልፎ መጥቶ ተይዟል። ከተያዘ በኋላ ወደ 3-4 ቦታ አቅርበውታል። ከዛ ደግሞ በከፍተኛ ሁኔታ ገርፈውታል። በዚህ ሁሉ ውስጥ አንደኛ ድካም አለ፣ ፊዚካል የሆነ ድካም አለ። የሰው ልጅ ሊሸከመው ከሚችለው በላይ ወይም ደግሞ ማረፍ የሚያስፈልግበት ድካም ላይ ነበረ። ሁለተኛ ደግሞ ደም፣ ከፍተኛ የሆነ ደም መፍሰስ ነበረው። ሌላው ደግሞ እመም ነበረው። የተገረፈበት የሾህ ጉንጉን ያበጉበት፣ ያው በየቦታው ሲጎነጥሉት ነበር፣ በጥፊም ሲመቱት ነበር፣ በዱላ ግንባሩን ሲመቱት ነበር እና ይሄ ያለ ስለዚህ ከፍተኛ የሆነ እመም አለው። በዚህ ላይ በደም በመፍሰሱ ምክንያት ደግሞ ራሱ የሚያመጣበት ሌላ ድካም፣ የውሃ መጠማት አለ ማለት ነው። ይሄንን ካደረጉ በኋላ ከዛ ከጲላጦስ ግቢ ገርፈው ካወጡት በኋላ ምንድነው መስቀል አሸክመውታል። እንግዲህ ድሮ ያው እንዲያው ይሄ የመስቀሉ ክሮስባር የምንለው ወይም ደግሞ አግድም የሆነውን እሱን ብቻ አሸክመውት ከሆነ እንኳን የተለያየ እንትኖችን አይቻለሁ። ምን ያህል ኪሎ ግራም ሊሆን ይችላል ብዬ 68 53 57 የሚሉ 41 የሚሉ አይቻለሁ። ኢማጂን በዚህ ሁሉ ድካም ውስጥ ያንን መስቀል ተሸክሞ መሄድ ማለት ነው። እንግዲህ ሙሉን ካሸከሙት ደግሞ እንደምናየው ፊልምም ላይ ሙሉ መስቀሉ ተሸክመውት ከሆነ ደግሞ ደብል ነው፣ እስከ 100 ኪሎ ግራም በላይ ነው ማለት ነው። በዚህ ሁሉ ድካም፣ በዚህ ሁሉ የጀርባ መላላጥና ደም መፍሰስ፣ ከፍተኛ የሆነ ቁስል ያንን መስቀል ይዞ መሄድ ይሄን በቃል የሚገለጥ ነገር አይደለም። ስለዚህ አስበ መውደቅ ይኖራል፣ አስበ መነሳት ይኖራል። ይህንን አስቸጋሪ ጊዜ ወደ ጎልጎታ ነው የሚሄደው እና እንዲያው እኔ ለኛ ብሎ እስከ መስቀል ድረስ ታገሰ፣ እስከዛ ድረስ ሄደ እንጂ ይሄ መስቀሉን ተሸክሞ የሚያስኬድ ምንም አይነት አቅም የነበረበት ሁኔታ አልነበረም እና በእነዚህ ሁሉ ነገሮች ውስጥ ያው አንዳንድ ቦታ ላይ እንደተጻፈ ይወድቃል፣ ይጎነትሉታል፣ ወደዚህ ያደርጉታል። ልብሱን ድጋሚ የገፈፉትን ልብስ አልብሰው ነው እንትን ሲያደርጉት የነበረው። ስለዚህ የተሸከመው መስቀል ከቁስሉ ጋር ይነካካል። የተሸከመው መስቀል እመምም አለው ማለት ነው እና በዚህ ሁሉ ውስጥ መውደቅ፣ መነሳት እና በዛ ሁሉ ወደ ጎልጎታ መሄድ በቃል ከሚገለጥ በላይ ነው። መሀል ላይ ያው መስቀሉን ይዞ መውደቅ አለ። እሱ ደግሞ የሚያመጣው ሌላ ተጨማሪ ፔን ይኖራል። እነዚህ ነገሮችስ እንዴት እናያቸዋለን? አዎ ሲወድቅም የሚመጣበት ማለት አይ ቲንክ በዛ ሁሉ ደም መፍሰስ ውስጥ ትራውማቲክ ሾክ የምንለው አለ። በከፍተኛ የሆነ የደም መፍሰስ ምክንያት ሰውነት የሚሰጠው ምላሽ አለ እና የደም ማነስ፣ የደም ግፊት ማነስ፣ የልብ ምት በከፍተኛ ሁኔታ መጨመር፣ ለመተንፈስ መቸገር እና በዚህ ሁኔታ ውስጥ ሆኖ ይመስለኛል የሚሄደው እና ስለዚህ ይወድቃል። ሲወድቅ ቁስሉ አለ፣ መስቀሉ የሚተሻሽበት አለ እና ይሄም ከፍተኛ የሆነ ህመም ነው የሚፈጥርበት፣ ከፍተኛ የሆነ ህመም ነው እና በእንደዚህ አይነት ሁኔታ ውስጥ ሲያልፍ ህመሙን መግለጽ አንችልም። በጣም ሊገለጽ ከሚችል ህመም በላይ ነው። ምክንያቱም ቅድም እንዳልኩት አንድ አደጋ ከፍተኛ የሆነ እንትን ላይ ከፍተኛ የሆነ አደጋ ላይ የሆነ መታከም ባለበት ደረጃ እየታከመም አልነበረም። ስለዚህ እነዚህ ሰብሲኩዌንት የሆነ ተከታታይ የሆኑ
ሁኔታዎች ገጥመውት ነበር። ስለዚህ በመውደቅ በመነሳት ውስጥ ደግሞ ለሌላ ህመምና ለሌላ አደጋ ደግሞ በዛው ልክ ሲጋለጥ ነበር ማለት እንችላለን። ወደ አንተ ልምጣት አለሽ። አንድ ፍርድ አንድ አካል ላይ ሲወሰን አንደኛ ቅጣቱ አስተማሪ መሆን ያለበት ይመስለኛል። ሁለተኛ ነገር ደግሞ ተመጣጣኝ መሆን ያለበት ይመስለኛል። ላጠፋው ጥፋት ያው ያጠፋውን ጥፋት ባይክስም ተመጣጣኝ መሆን ያለበት ይመስለኛል። ያው የኢየሱስ ክርስቶስ የፍርድ ሂደት የክሱ አጠቃላይ ወንጀሉንም ስናይ ለክስም የማያስቀርብ እንደውም በክርክር ሂደት ነፃ ሊያስብለው የሚችል እንደሆነ ቅድም ስታነሳለን ነበር። እንደው ይሁንና እንደው እነሱ ባሉት እንኳን ሆኖ ቢፈረድበት ቅጣቱ ተመጣጣኝ ነው ልንል እንችላለን ወይ? ምንድነው ከመነሻው ድርጊቱ ያስከስሳል፣ ድርጊቱ ያስቀጣል ብለን ስንል እኮ ነው ወደ ተመጣጣኝነት ምን ሄደው ጉዳይ እኮ ምን ሄደው። ስለዚህ ከመነሻው አያስከስስም የሚለው ነጥብ ላይ የምንስማማ ከሆነ ወደ ቅጣት ይበቃል አይበቃም ይበዛል ያንሳል ወደሚለው ነገር ጭራሽ እኮ አንገባም ማለት ነው። ነፃ ሰውን አንድም ቀን ብታስረው በቃ ተመጣጣኝ አይሆንም። ኢቭን የምትክስበት ነገር እኮ የለም እኮ በቃ እንዴት ትክሰዋል ማለት በገንዘብም ይሁን በሆነ ነገር እዛ ጋር የከፈለውን ዋጋ በገንዘብ መተመን አንችልም ልልህ እኮ ነው። በዋጋሉን ገንብተ የሆነ ነገር በኢንካይንድ ሰተ ምናምን መተመን አንችልም። ግን ከዛ ይልቅ ግን ምንድነው አሁን ከተነሳው የተመጣጣኝነት ጉዳይ ጋር ግን በተያያዘ ምን ያሰብኩ ነበር እኮ አሁን የበርባን ጉዳይ አለው። የበርባን ጉዳይ እናነሳዋለን ማለት ምናልባት እሱ ጋር የቅይሩ ለምሳሌ በርባን ተመጣጣኝነትን ከዛ አንፃር ብናየው ብዬ ነው ማስበው። እናንሳው አሁን እናንሳው። በርባን አጥፍቶ ያውም ደግሞ ሽብር ፈጽሞ የታሰረ ሰው ነው። ልክ አሁን እኛ በምህረት እንደምንለቀው የምህረት አዋጅ ሲደረግ ጲላጦስ ምርጫ ነው ያቀረበላቸው። ኢየሱስን ልፍታላችሁ፣ ይሄን ነፃውን ሰው ልፍታላችሁ ምንም ያላረገውን ወይስ ደግሞ አሸባሪውን ልፍታላችሁ ሲል ህዝቡ አሸባሪውን ፍታለን ያውም በጩኸት እኮ ነው ልብ በጩኸት ምናልባት የፍርድ መመጣጠንን እሺ ከዚህ አንፃር አንሳለን። አንድ የበርባንን የክስና የጥፋት ጉዳይ በአንድ በኩል እናቆምና ኢየሱስ ክርስቶስ ደግሞ የተከሰሰበትን ወይም ደግሞ እየተንገላታ ያለበትን አርስት ደግሞ በሌላ በኩል ስናቆሞ ጭራሽ አራምባና ቆቦ የሚለው ራሱ እኮ አይገልጸውም እኮ የሚገርም ነገር ምንም እንትን የማይነው ሚዛን ላይ በእኩልነት እኮ ሊቀመጥ እኮ የማይችል ነው። እዚህ ጋር ባይዞ እኔ ከትክክለኛ የፍርድ ሂደት ነው እንዲህ ነው ከሚለው እኮ ይልቅ የመንጋ ፍርድ መሆኑን ራሱ በደንብ ኩልል አድርገን መደምደም የምንችለው ምኑ ጋር ሲመጣ ነው መሰለህ። በርባን ይፈታ ኢየሱስን ደግሞ ስቀለው 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 እያሉ እሪታቸውን ባቀለጡበት ሰዓት ነው። ምክንያቱም ይሄንን ምልህ ለምንድን ነው መሰለህ አንድ እንዳልከው በርባን የተከሰሰበት ጉዳይ እስከ ሞት ፍርድ በሰው ነፍስ ይፈልጋል። በከተማ ነው በህዝብ መካከል ሽብር ሁከት ተነስቶ ነውጥን በመፍጠሩላ ተከሷል። በዘመናዊ የህጋችን የህግ ድንጋጌዎች አንፃር ደግሞ ካየ ነው በመደበኛው ህጋውን ከባድ ውንብድና ነው የሚለው እሱ የተከሰሰበትን ክስ በርባን የተከሰሰበት አንቀጽ አሁን ቢሆን በዚህ ዘመን ቢሆን በወንጀል ህጋችን አንቀጽ 671 ላይ ከባድ ውንብድና በሚል ነው የሚያስቀምጠው። እስከ ሞት ድረስ የሚያስቀጣ ነው። ምክንያቱም የሰው ህይወት አልፏል፣ ህዝብ ውስጥ ነውጥ ምናምን ሁከቶች ተፈጥረዋል፣ ብጥብጥ ስርዓተ መንግስቱን ሁሉ የመነቅነቅ አይነት ነገር ደግሞ ተብሎ ወደ ሽብር ህጉላ መጥቶ በቃ ሽብርተኛ የሚል እንትኑላ ይሰጣል ማለት ነው። ስለዚህ ምንድነው እሺ ደግሞ በርባንን ፍታልን ነው አይደል እንዴ? ኢየሱስ ክርስቶስን ደግሞ እሰርልን የሚለው ላይ መቆም እኮ ነበረባቸው። ባላንስ እንኳን ለማድረግ እኮ የሚቻለው እኮ ምንድነው ኢየሱስ ክርስቶስ በበርባን ሞታ ታስሮ በርባን ደግሞ ቢፈታ እኮ ነበር እንዴ። መታሰሩ እኮ አይደለም እኮ ከዛ በኋላ ይሰቀል አሉ። በርባን እኮ ይሰቀል ያላለ ማህበረሰብ እኮ ነው ያኔ እኮ የሚገርም ነገር። በርባን ላይ ያልተፈረደም ፍርድ እኮ ነው መልሰው ኢየሱስ ክርስቶስ ላይ ደግሞ እንደገና እንዲፈጸምላቸው ጫና ሲያደርጉ የነበሩት። ስለዚህ ይሄን ሁሉ ነገር ደግሞ ስታይ ቶታሊ የፍርድ ሂደቱ የመንጋ ፍርድ በለው እንጂ የመደማመጥ
የተከሳሽ መብት ቅጣቱ ተመጣጣኝ ነው ወይስ አይደለም የሚባሉ ነገሮችን ሁላ ግምት ውስጥ አስገብተን የምንሄድበት አይነትም ሂደት አልነበረም። በጣም ወከባ ነው፣ ጥድፊያ ነው። በስሜት የተሞሉበትን ነገር ከግብ አድርሰው አንድ ሰቅለውት ሲሞት ደግሞ ቀብረውት እፎይ ብሎ የመቀመጥ አይነት ነገር ነበረ የካህናት አለቆች፣ ጸሐፍት፣ ፈሪሳውያን ጋር የነበረው ፍላጎትና ምኞት ማለት ነው። ይሄ ስለዚህ የተቀናቃኝነት እንጂ ጉዳዩ የህግ ጉዳይ አይደለም። የበቀልነት አይነት እኮ እንትን እኮ አለ እኮ በቃ ልክ ከአብሮ አደግ ሆነው ከስረ መሰረቱ ሁሉ የሚያውቁት እኮ ነው የሚመስሉት እንጂ ከገሊላ መጥቶ እነሱ መሀል ሲያገለግል የነበረና ከቅርብ ጊዜ ወዲህ ድንቅና ታምራትን የሚያደርግና ከአምላክ የተላከ ነብይ እንኳን እንደሆነ ሊያምኑ ያልፈቀዱ ሰዎች ነበሩ እነዚህ ሰዎች ማለት ነው። ስለዚህ ምክንያታቸው ከዚህ ከበቀል ፍላጎት የመነጨ በቀል አለ፣ ቅናት አለ። በእነሱ በኩል ያልተደረጉ ምእመኑን የሚያስተምሩበት አስተምሮት እና እሱ የሚሄድበት ሂደት ጭራሽ እኮ ሊገናኝ አልቻለም። ያ ነገር ደግሞ ሰዋዊ ቅናቱን መጥቶባቸው ይመስለኛል። ዶክተር የችንካሯን ጉዳይ እናንሳ። መጀመሪያ ላይ ስታነሳ የጉዳት መጠንን ስታነሳ ምታለው ወይስ መበሳት ነው ወይ የሚሉ ነገሮች አሉና እነዚህ ጉዳቶች ምን ሊያመጡ ይችላሉ የሚለውን አብረን ኮንሲኩዌንሱን እንድናይ ነው። ምናልባት እዚሁ ላይ የመቸንከሩን ብቻ ሳይሆን መስቀል ላይ መሰቀል፣ ከዛ ሁሉ ህመም በኋላ መስቀል ላይ መሰቀል ምን አይነት አሁን ለምሳሌ መጽሐፍ ቅዱስ ላይም ሲገለጽ የመስቀል ጣር እየተባለ ነው የተገለጸውና ምንድን ነው የመስቀል ጣር የሚለውን ቃል እንዴት ነው ወደ ሕክምና አምጥተን ልንገልጸው የምንችለው? የችንካሩን ስናነሳ ያው እንግዲህ ይዘው ተመጡና ከዛ በኋላ መሰቀል ነው የመጣውና ኢየሱስ ክርስቶስ እጁና እግሮቹ በሚስማር ተቸንክረው እንደተሰቀሉ ያ መጽሐፍ ቅዱስም ይነግረናል። ትንሽ ዲቤት የሆነው እጁ የትኛው ቦታ ላይ ነው የተበሰው የሚለው ነው። እዚህ መሀል መዳፉ ላይ ነው ወይስ ደግሞ ምንድነው የሚባለው እዚህ ጋር ነው የሚለው ነው ትንሽ ዲቤት የሆነው እንጂ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለደቀ መዛሙርቶቹም በዘግቶ ሲታያቸው ምን ልዩነት ይኖራል በዚህና በዚህ ማለት? አሁን ምንድነው መስቀል ላይ ከተሰቀለ በኋላ እዚህ ጋር ተበስቶ ቢሆን ያንን ሰውነት መስቀል ላይ የሚሸከም ፎርስ ወይም ጡንቻና አጥንት እዚህ ጋር ማግኘት ይከብዳል። ይሄ ምንድነው ያው ስኮላርስ የሚሉት ምንድነው ወይም ደግሞ በሕክምናውም ሲጠና እጆቹ መዳፉ ላይ ተበስተው ቢሆን ኖሮ ይሄንን ሰፖርት የሚያደርግ የሚሸከም ጡንቻና አጥንት እዚህ ጋር አናገኝም እና ስለዚህ እዛ እጁ ላይ ሳይሆን መዳፉ ላይ ሳይሆን እዚህ ጋር ሪስት ላይ ነው የተወጋው የሚባልበት ምክንያት በዚህ ራዲየስ እና አልና የሚባሉ ሁለት አጥንቶች አሉ። ትይዩ የሚሄዱ ሁለት አጥንቶች አሉ በእጃችን ላይ ማለት ነው እና ስለዚህ ሞስት ላይክሊ እዛ ቦታ ላይ እዛ መሀል ላይ ነው ማለት ነው የተቸነከረው ማለት ነው። እግሩ ደግሞ ሁለቱን እግሮቹ ደግሞ እግሮቹ መሀል ላይ አድርገው ነው የተወሳው ማለት ነው። ይሄንን በሚበሱበት ጊዜ በዚህ በሁለት አጥንት መካከል በሚበሳበት ጊዜ ቀጥታ በእነዚህ ሁለት አጥንቶች መካከል የሚያልፍ ሚዲያ ነርቭ የምንለው ይሄ እጃችንን እንድናንቀሳቅስ ከዚህ ከላይ ተነስቶ ይሄ እጃችንን እንድናንቀሳቅስ ሴንስ እንድናረግ የሚያደርገን ነርቭ ነው። የዚህ ነርቭ ቀጥታ በዛ በሚቸነከርበት ጊዜ በሚወጋበት ጊዜ የሚፈጥረው ህመም በጣም ከፍተኛ የሆነ ህመም ነው። ከዚህ እዚህ ድረስ ማለት ነው። ስለዚህ ሙሉ ለሙሉ ቲብ ሊያደርግ ይችላል፣ ሙሉ ለሙሉ ሊበጠስ ይችላል ነርቭ። ምናልባትም ሲወጉት ነርቭን ተጭኖት ሊሆን ይችላል፣ በከፊል ቆርጦት ሊሆን ይችላል። የትኛውም ይሁን ግን የሚፈጥረው ህመም ግን በጣም ከባድ የሆነ ህመም ነው ማለት ነው። እዚህ በሁለቱም በኩል ሚዲያ ነርቭ ማለት ነው። ነርቭ ብቻ አይደለም ይሄ የዚህ ቦታ ላይ እዚህ ጋር መበሳቱ መስቀል ላይ ምን ያህል ተጽዕኖ እንደፈጠረበትም እናያለን ማለት ነው። ሌላው ደግሞ በዚህ መካከል ትልቅ የደም ስሮች አሉ እና የነሱ ብራንቾች የነሱ ክፍልፋዮች እዚህ አካባቢ የሚመግቡ እጆቹ አካባቢ የሚመግቡ እነዚህ የደም ስሮች አሉ። የነሱም ደግሞ መጎዳት ነው አንድ ላይ የሚመጣው ማለት ነው። ወደ ታችም ስንሄድ ደግሞ ወደ እግራችን እንዲሄድ የሚያደርግ ነርቭና እንዲሁም ደግሞ ብዙ ትንንሽ የሆኑ የደም ስሮች ወደ ትልቅ የደም ስሮች ክፍልፋዮች የነሱ መጎዳት ነው የሚሆነው። ስለዚህ አሁንም እስቲ ኢየሱስ ክርስቶስ የደም መፍሰስ አለው በመወጋት ውስጥ እንዲሁም ደግሞ ሌላ ህመም የሚጨምር ደግሞ ከፍተኛ የሆነ የነርቭ መጎዳት አለው ማለት ነው። ስለዚህ ነርቭ ሲጎዳ ያለው ህመም በጣም ከፍተኛ ነው፣ ሊገለጥ ከሚችለው በላይ ነው እና የመቱ ጡንቻው ላይ ወይም ደግሞ ስጋው ላይ ከተመታበት በላይ ደግሞ ነርቭ ሲነካ
ሲጎዳ ሲበጠስ የሚፈጠር ህመም አለ ማለት ነው። ስለዚህ መስቀል ላይ ሆኖ የተቸነከረበት ነገር ህመምና ደም መፍሰስን ይፈጥራል። በምን ምክንያት? በደም ስርና በነርቭ መጎዳት ምክንያት ማለት ነው። የጣሯንም ነገር በዛ ለምሳሌ ሌሎች አካላት ላይ ምናልባት ቀደም ሲልም እያነሳ ስለነበር ምናልባት ሳምባው ደም መቋጠር እንደዚህ አይነት ነገሮች ሊኖሩ ይችላሉ ያልከን ነበርና ከሱ ጋር ተያይዞ የሚመጡ ፔኖች ወይም ህመሞችስ ምን ያህል ሊሆኑ ይችላሉ? እንዴት ሊገለጹ ይችላሉ? ከዚህ በኋላ እንደዛ ከተደረገ በኋላ ከተሰቀለ በኋላ ኢየሱስ ክርስቶስ አሁንም ኦንብዬ በተደጋጋሚ ማነሳው የደም መፍሰሱ የሚያሳልፍበት የሆነ ከፍተኛ የሆነ ህመም በምክንያት ነውና በመስቀል ላይ ከተሰቀለ በኋላ እጆቹን ዘርግቶ በመስቀል ላይ ከተሰቀለ በኋላ አንድ ሰው እኔና አንተ አሁን ቁጭ ብለን እኛ ሁላችን እዚህ ቁጭ ብለን በስነ ስርዓት አየር ማስወጣት ማስገባት እንችላለን። ይሄ የምንጠቀማቸው የአተነፋፈስ እነዚህ ጡንቻዎች አሉ መስሎች አሉና እንዲሁም ደግሞ ዋናው የተነፋፈስ ስርዓታችን ጡንቻ የሚባለው ዲያፍራም የምንለው በስነ ስርዓት አየር እያስገባን እናስወጣለን። ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ጊዜ ይሄንን ፈንክሽን ሙሉ ዌይቱ ክብደቱ መስቀል ላይ ተንጠልጥሎ አሁን ይሄ የምንተነፍስበት ጡንቻ ዲያፍራም የምንለው ከፍተኛው ጫና ላይ ነው የሚሆነው ማለት ነው። ለመተንፈስ እግሮቹን ማጠፍ ማንቀሳቀስ ይኖርበታል። እጆቹ ተዘርግተዋል፣ አንገቱ እንደዚህ አዘንብለዋል። ስለዚህ እግሮቹን እያንቀሳቀሰ አየር በመከራ በጣም አየር ያስገባል። አየር ማስገባቱ ኢዚ ቢሆን እንኳን ማስወጣቱ ደግሞ ሌላ ጣር አለው ማለት ነው። ዋይ በቃ ዲያፍራሙ መስሉ ይሄ ዲያፍራም የምንለው ጡንቻ እየደከመ ነው የሚመጣው ማለት ነው። ስለዚህ ምንድነው የሚፈጥረው? አየር ወደ ውስጥ ያስገባል። ይህንን አየር ማስወጣት ስለማይችል ምን ይሆናል? በሰውነት ውስጥ ኦክሲጅን እያነሰ ካርቦን ዳይኦክሳይድ እየተጠራቀመ ይሄዳል ማለት ነው። ይሄ ደግሞ ቀስ እያለ በደም ውስጥ ያለው ኦክሲጅን በሰውነት ውስጥ ያለው ኦክሲጅን ያለቀ ይመጣና ለተነፋፈስ መቸገር የሚለው እዛ ላይ ይሄዳል ማለት ነው። ይሄ አስፊክሲያ እንለዋለን። ለኢየሱስ ክርስቶስ ሞት ኢሚዲየት ኮዝ የምንለው አንድ ሰው በተለያየ አደጋ ሊሞት ይችላል። ኢሚዲየት ኮዙ ምንድነው? ደም በጣም ስለፈሰሰው ነው ወይስ ምንድነው ብለን ስናስብ አስፊክሲያ የምንለው ትንፋሽ አየር ለማስወጣት መቸገር። ለምን? እጆቹ ተቸንክረዋል። እግሩን እንደፈለገ ማንቀሳቀስ አይችልም። ሲተነፍስ በእያንዳንዱ መተንፈስ ውስጥ ህመም አለው። ጀርባው ተገርፈዋል። እጆቹና እግሮቹ በሚስማር ተቸንክረዋል። የተገፋበት የወደቀበት የተነሳበት ድካም አለ። ስለዚህ ፉል እንትኑን መጠቀም አይችልም። ደም ስለፈሰሰው በጣም በከፍተኛ ድካም ውስጥ ነው ያለው። መስቀል ላይ አይደለ ተጠማ ያለው? መጠማት አለ፣ ከፍተኛ መጠማት አለ። እያንዳንዱ መተንፈስ ውስጥ እነዚህ ናቸው ያሉት ማለት ነው። እነዚህ አንድ ላይ ያሉ። ስለዚህ እኔ የመስቀሉ ጣር አይ ዶንት ኖ የሚለኝ አየር ለማስወጣት መቸገር ህመሙ እዛ መስቀል ላይ ኤክስፒሪየንስ ያደረገው ህመም መስቀል ላይ የነበረው ህመም የተወጋበት ያለፈበት የተገረፈበት ከዛ በዚህ ምክንያት ደግሞ ለመተንፈስ መቸገር አስፊክሲያ የምንለው በዛ ምክንያት ይሄ ይመስለኛልና ለሞቱም ምክንያት የሆነው ከፍተኛውን የደም መፍሰሱ ህመሙ አየር ማስወጣት ማስገባት አለመቻሉ እነዚህ ሁሉ አንድ ላይ ሆነው በድንገት የልብ ምት መቆም ወይም ደግሞ የልብ መፈንዳት እስከ ካርዲያክ ራፕቸር ድረስ ደርሰዋልም ይላሉና እዛ ድረስ ደርሶ ሊሆን ይችላል ማለት ነው። በጣም ጥሩ። ወደ አንተ ልምጣ ታዴ። አሁን ያው ህጋዊ ያልሆነ ወይም ደግሞ ፍትህ ያልሰፈነበት የፍርድ ሂደት እስከ መስቀል ድረስ መጥቷል። ቀደም እንዳነሳ ነው በወንጀለኛ ልዋጭ ነፃ ሰው እንዲሰቀል እንዲሞት ምክንያት ሆኗል። ከዛ በኋላም የመጣው አሁን ለምሳሌ አንድ ሰው ከሞተ በኋላ አስከሬኑ እንዳሻው የማድረግ አንድ ሰው መብት የለውም አይደል? አንድን ሰው ከገደለበት መግደልም በላይ አስከሬኑን ደግሞ ያረገው ነገር እሱም ሌላ የወንጀል ቅጣት ይኖረዋል ብዬ አስባለሁ። ወንጀሉን ማክበጃ ይሆናል ብዬ አስባለሁ። እና የኢየሱስ ክርስቶስን ከሞት በኋላ የነበረውን በተለይ ደግሞ ይሄ በጣም በትልቅ ድንጋይ አትሞ በከባድ ሁኔታ ማስጠበቅ እነዚህ ነገሮች
ጥፋቱን የባሰ አላባባሱትም ወይ? ከህግ አንጻር እሱ እንዴት ሊታይ ይችላል? እንግዲህ ምንድነው ምናልባት ከቀብር ሂደቱ ጋር በተገናኘ የአይሁዶች የአቀባበር ስነ ስርዓት ምንድነው፣ እንዴት ነው ሚለውን አሁናዊ ሁኔታውስ ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። ነገር ግን ምንድነው በመስቀል ላይ እንግዲህ ህይወቱ ካለፈ በኋላ እንግዲህ አንዳንድ ሁነቶች ደግሞ አሉ። ምክንያቱም አስከሬኑን አስፈቅደው ነው የወሰዱት። ከዛ በኋላ እንግዲህ ይሆናል ወደሚባለውም የመቃብር ቦታም ከደረሰ በኋላ ግን ምንድነው ከአቀባበሩ ከቦታው የቀብር ቦታው ይልቅ ምንድነው አሁን ያልከው የድንጋዩ መክበድ በጣም ትልልቅ አይነት እንደገና ጠባቂ ማድረግ። አንድ ሰው ከሞተ አስከሬን ነው፣ ነገ ከነገ ወዲያ የአፈር ብስባሽ ይሆናል ተብሎ ነው እኮ የሚታመነው። ነገር ግን ምንድነው ከነዚህ ሰዎች አንድ የክፋታቸውን ጥግ ነው መመለከተው። ኢቭን ያን ሁሉ መከራ አድርሰውበት ለሞት ሁሉ ካበቁትም በኋላ አላመኑትም። ልክ እንደተናገረው ሊፈጽሙ ዘንድ እንደሚቻለው በተወሰነ መልኩም በስጋትና በጥርጣሬም ተውጠውም ቢሆን እያሰቡ ስለነበር ነው ብዬ ነው የማስበው። አስከሬኑን ጭምር የማስጠበቃቸው አንደኛው ሌላኛው የምክንያታቸው ብዬ የማስበው። ምክንያቱም ምንድነው ማንም ሰው አስከሬን አረፈ ነው። ከዛ በኋላ ያን ሁሉ ግዙፍ ድንጋይ መጠቀም እኮ አንድ እንዳይሸሽ ነው፣ ሁለት ደግሞ ምናልባት አስከሬኑ ይገባናል የሚሉ ሌሎች ወገኖች ደግሞ መጥተው እንዳይወስዱት ነው፣ እንዳያርግም የመከልከል ነው። ደስ የሚለው ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ሁሉ የጥበቃ ጋጋታ፣ ያ ሁሉ የድንጋይ ናዳና ክምር ሁሉ ከትንሣኤውን ሊያግደው አልቻለም። እንግዲህ እግዚአብሔር ፍቃዱ ከሆነ ደግሞ ከነገ ወዲያ የትንሣኤውን በዓል ደግሞ የምናከብርበትና ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል ብለን የትንሣኤውን በዓል የምናከብረውም ለዚህ ነውና የትንሣኤ ጀግናችን ሞትን ድል ያደረገና ለዓለም ሕዝብ ሁሉ ቤዛ የሆነው ኢየሱስ ክርስቶስ እንግዲህ ተነስቷል። ዶክተር በጦር ጎኑን ሲወጉት የወጣችውን የደምና ውሃ ቅልቅል እሷም በማንሳት ጠቅልል ምንድነው ልንል እንችላለን? ከሕክምና አንጻር እንዴት ሊታይ ይችላል? ያንን ያደረጉት አንድ ወታደር ያን በጎኑን በጦር የወጋው መሞቱን ለማረጋገጥ ነበር። ኢየሱስ ክርስቶስ ልክ ሌሎቹ አብረውት በቀኝና በግራ የተሰቀሉት አልሞቱም ነበር አይደለ? ጭናቸውን ሰብረው ቶሎ ደጓል። ኢየሱስ ማለት ራሱ ምንድነው ጭን ሰብሮ ቶሎ ያው እንትን እግራቸውን የሚመስለኝ እግራቸውን ምናምን ስለሚያንቀሳቅሱ ሞታቸውን ለማፋጠን ይመስለኛል ከእንትን በፊት። ስለዚህ እግራቸው መንቀሳቀስ የሚተነፍሱት አየር የሚያስወጡት የሚያስገቡት እግራቸው ሰፖርት ማድረግ ግዴታ አለባቸውና ለዚያ ይመስለኛል ጭኑን እሱ ራሱ ከባድ ስቃይ አይሆንም? እግርን ራሱ የተቸነከረ እግርን ወደ ላይ መሳብ በጣም የኢየሱስ ክርስቶስን ያንን አላደረጉም። ያው አጥንቱን አልሰበሩትም፣ እሱ ላይ አላደረጉም። ለምን ሞቶ ነበር። በዛ ሁሉ ስቃይ በዛ ሁሉ መከራ ካለፈ በኋላ ሞቷልና ቼክ ለማድረግ ሲያለው ያው ደሙ ምናልባት ሳምባ ውስጥ የተጠራቀመ ደም ሊሆን ይችላል፣ ትልልቅ የደም ስሮችን ነክቶ ሊሆን ይችላል፣ ወይም ደግሞ ልቡንም አግኝቶት ሊሆን ይችላል። እና እንግዲህ ደም ፈሶት ስላለቀ ሳምባው ፌል ያደርጋል፣ ይደክማል፣ ልቡ ይደክማል። በዛ ምክንያት ደግሞ ትንሽ የደም ስሮች ውሃ ነው የሚተፉት ከዛ በኋላ ደም ስለሌለ ማለት ነው። ስለዚህ የወጣው ደምና ውሃ እሱ ነው ማለት ነው። ስለዚህ የኢየሱስ ክርስቶስን ሞት ኮንፊርም ያደረገው ያ ወታደር በዛ ምክንያት ነው ማለት ነው። ስለዚህ የተጠራቀመ ደም ሊሆን ይችላል ወይ ልቡንም ወቅቶት ሊሆን ይችላል። ውሃው ግን በሰውነት ውስጥ ደም የለም። እነዚህ ካፒላሪዎች የሰውነት ሪስፖንስ ነው። ስለዚህ የተለያየ ቦታ ላይ ውሃ ይጠራቀማል፣ ልብ አካባቢ እንዲሁም ደግሞ ሳምባ ማቀፊያ ውስጥ እንደዚህ ውሃ ይጠራቀማል ማለት ነው። ስለዚህ እሱ ሊሆን ይችላል። እንደው ቅድም እያነሳን ነበር፣ ትንሽ መለስ ላርግብ ወደዚህ ውሃና ደም ወደ ፈሰሰበት ወይም ደግሞ ጎኑን በጦር ወደ ተወጋበት ነገር ልመልስና ከሞተ በኋላ አንድ ሰው የፍርድ ቅጣቱን ከተቀበለ በኋላ እንደዚህ አይነት ነገር ማድረግ
ራሱ ከባድ አይሆንም? ይሄማ ቅድም ያልከው ፖይንት ጋር እኮ የሚያያዝ ነው። ወደ ምንድነው አስከሬን ማንገላታት ምንም ይሁን አንዴ የሞተን በድን የሆነን ነገር መልሶ ማንገላታት ወዲያ ማሰቃየት ከሚሉት የህግ ድንጋጌዎች ውስጥ ነው እንግዲህ ይሄ የሚካተተው ማለት ነው። ምንም ቢሆን የሰው ልጅ ቢሞትም ክብር አለው። ያንን ደግሞ ሰብአዊ ክብሩን ከሞተም በኋላ ለናከብርለትም ስለሚገባ ነው አስከሬን ላይ የሚደረጉ አንዳንድ እነዚህ ነውረኛ ተግባራትን ሁሉ የሚከለክል የህግ ማዕቀፍ የሚመጣው ማለት ነው። ስለዚህ ያ ተግባር መፈጸሙ በሃይማኖታዊም ሆነ በመደበኛው የህግ አግባብ ካየነው ፍጹም ነውረኝነትን ጭምር የተላበሰ ነው ብዬ ነው ማምነው። እንደው ኢየሱስ ክርስቶስ ከተነሳ በኋላ ከሞት ከተነሳ በኋላ እነዚህን ሰዎች አንድ ሁለት ብሎ ቢከሳቸው ምን ያህል የፍርድ ቅጣት ሊያስቀብል የሚችል ወንጀል ነው የፈጸሙት ማለት እንችላለን? እንግዲህ ምን ያህል የሚለው የመጠን ጉዳይ ነው የሚሆነው። ግን ዞሮ ግን ምንድነው እያንዳንዱ ሰው ጥፋቱን ፈጽሟል ማለት በደል ፈጽሟል፣ ወንጀል ሰርቷል፣ ኃጢአትንም ጭምር ነው። ይሄ ከምድራዊ ብቻ እኮ አይደለም። ለምሳሌ አሁን በሐሰት መስክር አለ። በሐሰት ምስክርነት ደግሞ ፍርድ ቤት ሄዶ አንድ ሰው ቃሉን ሰጥቶ ለሌላ ሰው ወደ እስር ቤት ለመግባቱ ለሌላ ችግርና ቅጣት ለመዳረጉ ምክንያት ከተደረገ ሄዶ ጥፋተኛ መባሉ እኮ አይቀርም። እንግዲህ ይሄ ምንድነው እንደ ሀገራችን ምናልባት በሐሰተኝነት የሚሰጡ የምስክርነት ቃሎች ምናልባት እስከ 5 ዓመት ያህል ሊያስቀጡ የሚችሉ ናቸው። ፍርዱም ወደ መሻር አይነት ሂደት የሚሄድባቸው ደግሞ አንዳንድ ሀገራት አሉ። እንግዲህ ያው ፍርዱ መሻር ስለ ከዚህኛው አንግል ሳይሆን እንዲሁ ከመደበኛ ሂደት አንፃር ምንድነው ጁዲሻል ሪቪው ይባላል ወይም ደግሞ የዳግም ዳኝነት። ለምሳሌ ኢየሱስ ክርስቶስ የሞት ፍርዱ ቀርቶለት የእድሜ ልክ ቅጣት ቢሆንና የተላለፈበት ወይም የእስር ትእዛዝ ይታሰር የተባለ ጊዜ እዛው ጋር በርባርና እሱ ልውውጥ አይነት ነገር ቢሆንና ቢቆም የሱ የክስ ሂደት ድጋሚ የመታየት እድል ይኖረው ነበር። ምክንያቱም ያ መቶ አለቃ ነው ወታደር ነገር እዛው መስቀሉ ጋር ቆሞ እኮ የነበረው እውነትም ይሄ ሰው የእግዚአብሔር ልጅ ነበር መቶ አለቃው ማለት እኮ ነው። ይሄ ምንድነው የቀደመ ተግባራቱን ምናልባት እኮ ከወጉትም እኮ አንዱ እኮ ሊሆን ይችላል ያ ሰው ምን ዋጋ አለው። ግን ከሞተ በኋላ ነው እውነትም የእግዚአብሔር ልጅ ነበር ወደሚል ጸጸት እኮ የመጣው። እንግዲህ ምንድነው ወደ ጁዲሻል ሪቪው ደግሞ ስንመጣ እስር ቤት ቢሆን እኮ የገባው ቅድም ትላንትና ከትላንት ወዲያ የፈረድነው ፍርድ ትክክለኛ ስላልሆነ እንከልሰው ይባላል ማለት ነው። የፍርድ ክለሳ ተደርጎ አንድ ያ የታሰረው ሰው ከእስር የሚወጣበት ሁኔታ ይመቻቻል። ለዛ ሰው መታሰር ደግሞ በሐሰት ተደራጅተው መጥተው የምስክርነት ቃላቸውን የሰጡ ሰዎች ደግሞ ተገቢውን ተመጣጣኝ ቅጣት የሚወስዱበት ሁኔታ ይኖራል። ዶክተር ምናልባት ማጠቃለያ ካለ ስቅለቱን በተመለከተ ማስተላለፍ የምትፈልገው መልእክት ካለ? ያው በሕክምና እነዚህ የጠቀስናቸው ከፍተኛ የሆነ ስቃይ ከፍተኛ የሆነ ህመም ትርጉም የሚኖረው ይሄ ለምን በዚህ ሁሉ ውስጥ ኢየሱስ ክርስቶስ ለምን ማለፍ አስፈለገው የሚለውን መመለስ ስንችል ነው። እና ይህንን ቁጣ እግዚአብሔር በሰው ልጆች ሁሉ ላይ በተቆጣ ጊዜ ኃጢአት በመጣ ጊዜ በተቆጣ ጊዜ አሁን ኢየሱስ ክርስቶስ ያለፈበትን ቁጣ እያንዳንዳችን የምናልፍበት ይሆን ነበር። ግን ኢሳይያስ በምዕራፍ 53 እንደተናገረው የሁላችንን በደል እሱ ላይ ነው ያለው። የሁላችንን በደል ተሸክሞ የሚገባ አንድ ሰው እግዚአብሔር ያንን አደረገ፣ አንድያ ልጁን ለዓለም እስኪሰጥ ድረስ ማለት ነው። ስለዚህ እግዚአብሔር ኢየሱስ ክርስቶስ በፍትህና በምህረት መካከል በእግዚአብሔር ፊት የቆመ ይመስለኛል። የሰው ልጅ ሁሉ ኃጢአትን ሰርቷል፣ በድሏል፣ መቀጣት አለበት። ይህንን ቅጣት መቀጣት ደግሞ የሰው ልጅ ይህንን አይችልም። እንዲሁም ደግሞ በዚህ በኩል ስናይ ምክንያቱም እግዚአብሔር ጀስት እውነተኛ የፍርድ አምላክ ስለሆነ እውነተኛ የፍትህ አምላክ ስለሆነ ያጠፋው ሰው መቀጣት አለበት። በዚህ በኩል ደግሞ አት ዘ ሴም ታይም እሱ ደግሞ የምህረት አምላክ ነው። ስለዚህ ይህንን ምህረትና ይህንን ቁጣ
መስቀል ላይ በዚህ ሁሉ ስቃይ አልፎ ያስታረቀን ኢየሱስ ክርስቶስ ነው። ስለዚህ ይህንን ሁሉ ስቃይ ያለፈውን ህመም ለእኔ ላንተ ለሁላችንም ነውና እንደዚሁ ደግሞ ይህንን ተቀብለን መኖር ያስፈልገናል። ይሄ በዚህ ሁሉ ስቃይ ውስጥ ያለፈው ኢየሱስ ክርስቶስ ደግሞ መሞት ብቻ አይደለም፣ እንደተናገረ ደግሞ በሶስተኛ ቀን ተነስቶ ወደ አባቱ በክብር አድርጓል ማለት ነው። አመሰግናለሁ። በጣም ነው የማመሰግነው። የቅጣትና ማለት ቅጣትን ሌላ አካል ተቀብሎ አንደኛው ነፃ የሚሆን በሐሰት ፍርድ ቢሆን አንደኛው ተከሶ ሞቶ አንደኛው ደግሞ ነፃ የሚባልበት ስርዓት ይመስለኛል የሆነው አይደለ? ምናልባት የፍርድ ቤቱ ጉዳይ አዎ በጣም ምክንያቱም ምንድነው ለንጽጽር እንኳን የማይቀርብ አይነት ነገር ነው እንግዲህ ያን ጊዜ እኮ የተደረገው። ለዛም ነው እኮ የመንጋ ፍርድ ነው እኮ ምለው አንድ ሰው የግድ መፈታትም ነበረበት ይመስለኛል። በተለመደው አይነት የአይሁድ ባህልና ወግ መሰረት አንድ ሰው መፈታት ነበረበትና ኢየሱስ ክርስቶስን ግን ኢቭን ለመፍታት ፈቃደኛ ነበር እኮ ኦሬዲ ይዘውትና አስረውት ስለሆነ ማለት እኮ ነው። ይሄንኑ ልፍታላችሁ ምንም ወንጀል ምንም ኃጢአት ምንም በደል አልሰራም ምንም አላገኘውበትም ብሎ በተደጋጋሚ ነው ባይዞ ረግድ የለም እስቲ ሐሳባችሁን ቀይሩ አይነት ነገርም ይዘት ያለው ነው እኮ የሚመስለው። በኋላ ቢቸግረው ነው ከደሙ ንጹህ ነኝ ብሎ እኮ በቃ እጁን ወደ መታጠብ ሁሉ የመጣው ማለት ነው። ሞክሯል የተቻለው ግን ምንድነው እዛ ጋር ትልቅ ለጌታችን ኢየሱስ ክርስቶስ ስቅለትና ሞት ሁሉ ትልቁን ሚና ተጫውተዋል ብዬ የምለው እኔ የካህናት አለቆች ናቸው። ህዝቡን እንደዚህ ቀሰቀሱ ነበር በቃ ይሰቀል በሉ አይነት ነገር ማለት ነው። ይሄ ደግሞ ምንድነው ማነሳሳት ለሽብር የምንለው ቅድም እንዳልነው አይነት ነገር ማለት እኮ ነውና በጣም ነውረኝነታቸው ጥግ ራሳቸው ከሳሾ ነው ምስክሮቹን ደግሞ ከጀርባ ሰብስበው መጥተው እንደገና እነዚህኑ ሰዎች ደግሞ አነሳስተው ወደ ይሰቀል የመጡበት ሂደት ፍጹም ለህሊናም የሚከብድ ወንድማችንም ዶክተርም እንዳለው ደግሞ በጣም ለመግለጽ የሚከብዱ ህመሞችን ሁሉ የተሸከመልን ኢየሱስ ክርስቶስ እንግዲህ ያው ቃሉ የሚፈጸም ዘንድ ነው። እርግጥ ነው እኮ ከሞትም እንደሚነሳ ቀድሞም እኮ ያውቅ ነበር። በጣም እናመሰግናለን አብራችሁን ስለነበራችሁ ስለመጣችሁ ሐሳባችሁን ስላካፈላችሁን በጣም ነው እናመሰግነው። መልካም በዓል እንዲሆንላችሁ እመኛለሁ። የትንሳኤውም የስቅለት በዓሉም መልካም እንዲሆንላችሁ እንመኛለን። እኛም እንግዲህ ከወዲሁ እንኳን አብሮ አደረሰን ለማለት ወዳለሁ። እንኳን አብሮ አደረሰን። መልካም በዓል። እሺ በጣም እናመሰግናለን አድማጭ ተመልካቾቻችን። እናንተም አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። እዚህ ስቱዲዮ የስቅለት በዓልን ምክንያት በማድረግ ከኢየሱስ ክርስቶስ ስቅለት ጋር ተያይዞ የሕክምናውን ጉዳይ እንዲሁም ደግሞ የፍርድ ሂደቱን በተመለከተ ሰፊ ቆይታ አድርገናል። አቶ ታደሰ ተክሌ የህግ ባለሙያ እንዲሁም ዶክተር አንዱዓለም ተሰማ የቀዶ ህክምና ስፔሻሊስት እዚህ ስቱዲዮ ተገኝተው ሐሳባቸውን አካፍለውናል። ሁለቱንም ከልብ አድርገን እናመሰግናለን። እናንተንም ስለተከታተላችሁ እናመሰግናለን። መልካም በዓል ይሁንላችሁ።